አንዲት ሴት የእርግዝና ምርመራ አድርጋ ሁለት መስመር ስታይ ወይንም እርግዝናዋ ስኬታማ መሆኑን ስታውቅ በሕይወቷ ውስጥ ትልቁና እጅግ አስደሳቹ ምዕራፍ ይጀምራል። በዚህ በመጀመሪያው ወር ውስጥ በሰውነቷ ላይ ብዙ የሚታይ ትልቅ ለውጥ ባይኖርም በማህፀኗ ውስጥ ግን በአይን የማይታይ እጅግ ታምራዊና ፈጣን የሆነ የአዲስ ሰው ሕይወት መፈጠር ይከናወናል። ብዙ እናቶች በመጀመሪያው ወር ሕፃኑ ምን ያክል አድጓል፣ ልቡ መምታት ጀምሯል፣ በማህፀኔ ውስጥ ምን እየተካሄደ ነው ብለው በከፍተኛ ጉጉት ይጠይቃሉ። በዚህ በመጀመሪያው ወር እርግዝና ወቅት በእናትየው አካል ላይ የሚታዩ ስውር ምልክቶችና በማህፀን ውስጥ የሚከናወኑትን አስደናቂ የተፈጥሮ ምስጢሮች ደረጃ በደረጃ በዚህ ቪዲዮ በዝርዝር እንመለከታለን። ቪዲዮ ለነፍሰ ጡር እናቶችም ሆነ ለመፀነስ ላሰቡ ጥንዶች እጅግ ጠቃሚ እውቀትን የሚሰጥ በመሆኑ እስከ መጨረሻው አብራችሁን ቆዩ። በመጀመሪያው የእርግዝና ወር የሚፈጠሩ ዋና ዋና ክስተቶችንና እንዲሁም ደግሞ እርግዝናው እንደ አጠቃላይ ምን ይመስላል የሚለውን ነው የምንመለከተው። በዚህ ላይ 5 ዋነኛ ነጥቦችን እናያለን። በመጀመሪያ በቅድሚያ የምናየው አንደኛው ምንድነው? የፅንስ መፈጠርና መተከልን ነው። የአንድ አዲስ ሰው ህይወት መፈጠር የሚጀምረው ኮንሰፕሽን ወይንም የፅንስ መፈጠር በሚባለው እጅግ አስደናቂ የተፈጥሮ ሚስጥር ነው። በዚህ ወቅት ከአባቱ በኩል የሚመጡት በሚሊዮን የሚቆጠሩ የዘር ፍሬዎች ማለትም ስፐርም ሴል በማህፀን ማስተላለፊያ ቱቦ ውስጥ እሽቅድድም ያደርጋሉ። ከነዚህ መካከል ብቸኛውና ጠንካራው የዘር ፍሬ የሴቷን እንቁላል ሰብሮ በመግባት ያዳብራታል። ይህም የሁለቱ መገናኘት ዛይጎት የምትባል በአይን የማትታይ ድንቅ ነጠላ ህዋስን ይፈጥራል። ይህችም ጥቃቅን ህዋስ የወደፊቱ ህፃን የአይን ቀለም፣ ቁመት፣ የፀጉር አይነት እናም ሙሉ የዲኤንኤ መረጃዎችን በውስጡ የያዘች የህይወት መጀመሪያ ናት። ይህችም የተዳቀለች ህዋስ በፍጥነት እየተከፈለች ወደ ዋናው ማህፀን ለመድረስ ጥቂት ቀናትን ትጓዛለች። ማህፀን ውስጥ ስትደርስ እርግዝናው በይፋ የሚረጋገጥበት ሁለተኛው ትልቅ ምዕራፍ ይጀምራል። ይህም ኢምፕላንቴሽን ወይንም የፅንስ መተከል ይባላል። ይህም የህዋስ ስብስብ ለስላሳና የተመጣጠነ ምግብ ወዳለው የማህፀን ግድግዳ በመጠጋት ልክ የአንድ ተክል ዘር መሬት ውስጥ ስር እንደሚሰድ ሁሉ ራሷን በማህፀን ግድግዳ ላይ በጥልቀት ትተክላለች። ፅንሱ በዚህ መልኩ ግድግዳው ላይ በሚቀመጥበት ወቅት አንዳንድ እናቶች ላይ መጠነኛ የሆነ የደም ጠብታ መታየትና የሆድ ቁርጠት ስሜት ሊከሰት ይችላል። ይህም የደም ጠብታ ብዙ ጊዜ ከወር አበባ ጋር ሊያምታታ ቢችልም በእርግጥ ግን እርግዝናው በተሳካ ሁኔታ መጀመሩን የሚያበስር የመጀመሪያው የተፈጥሮ ምልክት ነው። በሁለተኛ ደግሞ የምናየው የፅንሱ መጠንና የሽል ከረጢት መፈጠር ሂደትን ነው። የፅንስ መተከል ሂደት በተሳካ ሁኔታ ከተጠናቀቀ በኋላ በማህፀን ውስጥ ያለው ጥቃቅን ፅንስ በከፍተኛ ፍጥነት ማደጉን ይቀጥላል። ሆኖም ግን በመጀመሪያው ወር ማብቂያ ላይ የፅንሱ መጠን ገና እጅግ በጣም አነስተኛ በመሆኑ በቁመት ደረጃ ሲለካ ከ2 ሚሊሜትር አይበልጥም። ይህንን መጠን በቀላሉ በአይነ ህሊናችን ስለለመረዳት ልክ እንደ አንዲት የሰሊጥ ወይም ደግሞ የጥቁር አዝሙድ ፍሬ አድርገን ልንወስደው እንችላለን። ምንም እንኳን በአይን ለማየት በሚያስቸግር የፅንስ ደረጃ ላይ ቢገኝም በውስጡ ግን የወደፊቱን የሰውነት አካላት ለመገንባት የሚያስፈልጉ ወሳኝ የህዋስ ንብርብሮችን በይፋ መዘርጋት ይጀመራሉ። በዚህም የመጀመሪያ ወር ላይ አስደናቂ የተፈጥሮ ሂደት ውስጥ ከፅንሱ እድገት ጎን ለጎን ለህልውናው እጅግ ወሳኝ የሆኑ 2 መዋቅሮች መፈጠር ይጀምራሉ። የመጀመሪያው የሽል ከረጢት ወይንም አሚኖቲክ ሳክ የሚባለው ሲሆን ይህም ከረጢት በውስጡ ልዩ የሆነ ፈሳሽን በመያዝ ፅንሱን በሙሉ ያቅፈዋል። ይህም ፈሳሽ ህፃኑ በማህፀን ውስጥ በሰላም እንዲንሳፈፍ ከማድረጉም በላይ እናትየው በሚያጋጥማት ድንገተኛ ግጭት ወይንም እንቅስቃሴ ፅንሱ ምንም አይነት ጉዳት እንዳይደርስበት እንደ ተፈጥሯዊ መከላከያ ሆኖ ያገለግላል ማለት ነው። በተመሳሳይ ሰዓት ደግሞ ህፃኑ ከእናቱ ማህፀን ግድግዳ ጋር የሚያገናኘው የእንግዴ ልጅ ወይንም ፕላሴንታ መሰረት መጣል ይጀምራል። ይህም ወደፊት በደም አማካኝነት ምግብና ኦክሲጅን የሚያቀርበው ዋነኛው መስመር ይሆናል ማለት ነው። በሶስተኛ የምናየው ደግሞ ዋና ዋና አካላት መፈጠር ማለትም የፅንሱ ዋና ዋና አካላት መፈጠር የመጀመሪያ ደረጃውን ይሆናል። በመጀመሪያ ወር ማብቂያ ላይ ይህች ጥቃቅን የፅንስ ፍሬ ገና ምንም አይነት የሰውነት ቅርጽ ባይኖራትም በውስጧ ግን የወደፊት የሰውነት ክፍሎቿን የሚገነቡ ዋና ዋና መሰረቶች በከፍተኛ ፍጥነት መጣል ይጀምራሉ። በዚህም ወቅት ከሁሉ አስቀድሞ የህፃኑ አእምሮ፣ የአከርካሪ አጥንቱና አጠቃላይም የነርቭ ስርዓት የሚቀረጽበት ኒውራል ቲዩብ የተባለው ወሳኝ ክፍል ቅርጹ መያዝ ይጀምራል። ይህም ክፍል በአግባቡ እንዲያድግና እንዳይሰናከል እናትየው ቀድማ የምትወስደው
ፎሊክ አሲድ ትልቅ የሆነ ሚና አለው። ከዚህ በተጨማሪ የህፃኑ የፊት ገጽታ፣ የወደፊት አይኖቹ፣ ጆሮዎቹና አፎቹ የሚሆኑት ጥቃቅን መገጣጠሚያዎቹ አሁን ላይ መገንባት ይጀምራሉ። ከሁሉ በላይ ግን በዚህ በመጀመሪያው ወር መጨረሻ ላይ ታምራዊው የልብና የደም ዝውውር ስርዓት መሰረት ይጥላል። በአይን ለማየት የሚያስቸግሩ ጥቃቅን የደም ስሮች አንድ ላይ በመገናኘት ወደፊት ሙሉ ልብ የሚሆነውን አካል መስራት ይጀምራሉ። ምንም እንኳን በአልትራሳውንድ ምርመራ ገና በግልጽ ዜማው ባይሰማም ይቺ የተፈጠረችው የመጀመሪያው የልብ ክፍል ግን በራሷ ጊዜ በደቂቃ እስከ 65 ጊዜ ያክል ደም መርጨትና መምታት ትጀምራለች። ይህም ደረጃ የህፃኑ ህይወት ዋና ሞተር የሚቀናጅበትና እንዲሁም የሰውነት ክፍሎቹ መፈጠር የሚጀምሩበት እጅግ ስሱና ጥንቃቄ የሚሻው ወቅት ነው። በአራተኛ ደግሞ የምናየው የሆርሞን መባዛትና እንዲሁም የእርግዝና ምልክቶች መጀመሪያን ነው። ጽንሱ በማህፀን ግድግዳ ላይ በተሳካ ሁኔታ ከተተከለ በኋላ የእናትየው ሰውነት ኤችሲጂ ወይንም ሂውማን ክሮኒክ ጎናዶትሮፒን የተባለውን ልዩ የእርግዝና ሆርሞንን በከፍተኛ ፍጥነት ማምረት ይጀምራል። ይህም ሆርሞን የወር አበባ ዑደት እንዲቆም በማድረግ ጽንሱ እንዳይወርድ የሚጠብቅ ሲሆን የእርግዝና መመርመሪያ መሳሪያው ማለትም የሽንት ምርመራው ላይ ሁለት መስመር ሆኖ የሚታየው ይህ ሆርሞን በደሟ ውስጥ ወይንም በሽንቷ ውስጥ መኖሩ ሲረጋገጥ ነው። ከዚህ በተጨማሪ ፕሮጀስትሮንና ኤስትሮጅን የተባሉት ሆርሞኖችም ማህፀኑ ለጽንስ እድገት ምቹ እንዲሆን ለማድረግ ሲሉ በከፍተኛ መጠን መጨመር ይጀምራሉ። በእነዚህ የሆርሞኖች ድንገተኛ መባዛት ምክንያትም ምንም እንኳን የሆድ ገፋ ማለት ባይታይም እናትየው በሰውነቷ ላይ የተለያዩ ስውር ምልክቶችን ማስተዋል ትጀምራለች ማለት ነው። ከእነዚህ መካከል ከፍተኛ የሆነ የድካምና የእንቅልፍ ስሜት፣ የጡት የመወጠር ስሜት፣ ቶሎ ቶሎ የመሽናት ፍላጎት እናም በተለምዶ የማቅለሽለሽ ስሜት ይገኙበታል። አንዳንድ እናቶች ላይ ደግሞ የሆድ መነፋት፣ የምግብ ፍላጎት መለዋወጥ ወይንም የተወሰኑ ምግቦችን መጥላትና ሌሎችንም መመኘት በዚህ በመጀመሪያ ወር መጨረሻ አካባቢ መታየት ይጀምራሉ። በአምስተኛና ወደ ወሳኙ ነጥብ እናልፋለን። በመጀመሪያው ወር ላይ መደረግ ያለባቸውን ወሳኝ ጥንቃቄዎችን እናያለን። የመጀመሪያው ወር እርግዝና የህፃኑ ዋና ዋና የሰውነት ክፍሎች አእምሮና የነርቭ ስርዓቱ የሚቀረጹበት ወቅት በመሆኑ ለውጭ ተጽዕኖች እጅግ ስስ ወይም ደግሞ ተጋላጭ ነው። ስለዚህ እናትየው እርግዝና እንዳላት ካወቀች ቀን ጀምሮ ወይንም ለማርገዝ እቅድ ካላት ጊዜ ጀምሮ የህፃኑን የአከርካሪ አጥንትና የራስ ቅል መስተካከል ጉድለቶችን ለመከላከል የሚረዳውን ፎሊክ አሲድ የተባለውን ማዕድን በየቀኑ መውሰድ መጀመር አለባት። ይህንን ቫይታሚን ቀድሞ መጀመር የወደፊት ልጇን ከከፋ የነርቭ ስርዓት አካል ጉዳት በከፍተኛ ደረጃ ይታደግላታል። በተጨማሪም በዚህ ወቅት ያለምንም ሐኪም ፍቃድና ትዕዛዝ ማንኛውንም አይነት ባህላዊም ሆነ ዘመናዊ መድኃኒቶችን መውሰድ በፍጹም የተከለከለ ነው። ምክንያቱም አንዳንድ መድኃኒቶች በጽንሱ መፈጠር ላይ እክልን ሊፈጥሩ ይችላሉ። ከሲጋራ ጭስ መራቅ፣ አልኮልን ሙሉ በሙሉ ማቆም እንዲሁም ካይፌን ማለትም ቡናና ሻይን ከመጠን በላይ ከመውሰድ መቆጠብ ለጽንሱ ጤናማ እድገት እጅግ ወሳኝ የሆኑ እርምጃዎች ናቸው። ከባድ ሸክሞችን አለመሸከም እናም በንጥረ ነገር የበለጸጉ ምግቦችን በትንሹ መመገብም ይህንን የመጀመሪያ ወር በሰላም ለመጠናቀቅ የሚረዳ ይሆናል ማለት ነው። ስለዚህ በዋነኛነት እነዚህን ወሳኝ ጥንቃቄዎችና ቅድመ ጥንቃቄዎችን ማወቅ ይኖርባችኋል። ስለሆነም በአጠቃላይ የመጀመሪያው ወር እርግዝና ምንም እንኳን በሆድ አካባቢ ትልቅ ለውጥን ባይታይም በማዕፀን ውስጥ ግን የአንድ ታምራዊ አዲስ ሰው መሰረት የሚጣልበት እጅግ ድንቅ ምዕራፍ ነው። ይህንን ስሱና ወሳኝ ጊዜ በጥንቃቄ በጥሩ አመጋገብ እናም በደስታ ማሳለፍ ለቀጣዮቹ 9 ወራት ጤናማ ጉዞ ትልቅ መነሻ ይሆናል። ሆኖም ግን እያንዳንዱ እርግዝና የተለያየ ምልክትና ሂደት ሊኖረው ስለሚችል በዚህ ወቅት ማንኛውም አይነት ያልተለመደና ከፍተኛ የሆድ ቁርጠት ወይንም የደም መፍሰስ ካጋጠማችሁ ሳትዘገዩ በፍጥነት ከማዕፀንና ጽንስ ሐኪማችሁ ጋር መማከር እንዳለባችሁ መዘንጋት የለባችሁም። ስለሆነም ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም አዲስ ለሆኑ እናቶች እንዲደርስም ሼር ማድረጋችሁን አትዘንጉ። እንደነዚህ ያሉ የጤና መረጃዎች ደግሞ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ደግሞ በሁለተኛው ወር እርግዝና ቪዲዮ እስከምንገናኝ ድረስ ሙሉ ጤናና ሰላም ከእናንተ ጋር ይሁን። መልካም ጊዜ። ቻው።